ልጅትን ከቀረበባት በኋላ ከዛ ሴትዮዋን ቀርቸባት በውስጧ ላይ ያለውን ጅን አናገረኝ። ያናግራል። ለምን ያስከት ምናምን ስለው እኔ በውስጧ ላይ በእርሷ ላይ ድግምት እንዳደርግ ታዘዤ ነው ይህንን ያደረግኩት። እኔ እሷን ይዣት አይደለም ማለያ ማለት ወይ ጅን በአካል ውስጥ አለ ወይ ያ ጅን በአካል ውስጥ ነው ደግሞ ሲሕርን አድርጎባት ሊሆን ይችላል። አንዳንዴ ያለ ሲሕር ጅን ብቻ ገብቶ በሰውነቷ አዛ ሊያደርጋት ይችላል። ወይንም ደግሞ ድግምት አድርጎባት ሊሆን ይችላል። ከሁለት አንዱ ነው የሚሆነው። እርሱ ብቻ ጅኑ ብቻ ከሆነ ጅኑን ልቀቁት ትሉታላችሁ የምትቀሩ ሰዎች፣ የዛኔ ይወጣል ከሰውነቷ። ነገር ግን ከዚያ በፊት ማረጋገጥ ያለባችሁ ጅንነህ ወይንስ ሲሕር አድርገባት ነው ብላችሁ ትጠይቁታላችሁ። ሲሕር አድርጎባት ከሆነ ሲሕር አድርጌባት ነው ብሎ ይናገራል። የዛኔ ታዲያ በልጅቱ ላይ ያለው እኔ ሲሕር አድርጌባት ነው በእርሷ ላይ አለ። ስትቀሩ ጊዜ አደራ የቤተሰብ ክፍሎችን ከዚያ ሰጧቸው። ከቤተሰብ ጋር ምንም አይነት ግንኙነት ከየሌለውን ሰው ብቻ ነው እዚያ ማስገባት ያለባቸው። የሚቀራው ልጅና ልክ እንዲሁ ደግሞ ሌሎች አካሎች እዚያ ውስጥ ብቻዋንና ብቻዋን ወንድና ሴት እንዳይሆኑ لأن النبي صلى الله عليه وسلم قد نهى عن ذلك حيث قال لا يخلون رجل بامرأة إلا كان ثالثهما الشيطان። አንድ ወንድና አንዲት ባዕድ ሴት ለብቻቸው ገንጠል ያለ ክላስ ብቻቸው እንዳይቀመጡ ሶስተኛ ሰው ሰይጣን ስለሚሆን ብለዋል። ያ ማለት ለክፉ ነገር ይጠራቸዋል ነው። ያ እንዳይሆን ሌላ ሶስተኛ ወገን ሰዎች መኖር አለባቸው። ስለዚህ የዛኔ ሌላ ሰው እንዲገባ አደረግኩኝ፣ ሙሉ ቤተሰብ እንዲወጡ አደረግኳቸው። ምክንያቱም ያ ጅን በስህተት አውቆ ለማጣላት ዋሽቶ አከሌ ነች ያስደረገችባት ወይ አከሌ ያስደርጉባት ነው ብሎ ቤተሰብ ሊያጣላቸው ሁሉ ይችላል። አብዛኛው ሰው የተጣላው በዚህ አይነት ነገር ነው። ዛሬ ላይ በድግምት ምክንያት ስትሄዱ ጊዜ ማለት ነው ውስጡ ያለው ጅን አከሌ ነው ብሏልና ብለው ያን ሰው ለመግደል ሁሉ ይፈልጋሉ፣ ይጣላሉ ሁሉ ለዘላለም። ምንን ያስደረገችብኝ እኮ እሷ ነች ብላ የምትወዳትን ጓደኛዋን ጅን አጣልቷት ታገኛላችሁ። የሚወደውን ጓደኛዋን ጅን አጣልቷት ታገኛላችሁ። የጅን ወሬ አምነው ተቀብለው ማለት ነው። አትቀበላቸው በትክክል ካላረጋገጣችሁ በስተቀር። እንዴት እንዳረጋገጡት የዛኔ እንደነገራችሁ ዘንድ ነው። ከዛ ከገራበት በኋላ አሁን ሊዋሽ ይችላል ጅኑ፣ ምክንያቱም ፋሲቅ ነው። ልክ እንደ ሰው ነው። ሰው እንደሚዋሽ እውነት እንደሚናገር እነርሱም የሚዋሽም እውነት የሚናገር አላቸው። በሰው ውስጥ ገብተው አዛ የሚያደርጉት አብዛኞቹ ደግሞ እነሱ ፋሲቆች ናቸው። ሰውን በሰውነት ውስጥ ገብተው ከጅን ማነው ከጠንቋይ ጋር ተመሳጥረው ነው ያን ነገር የሚያደርጉት በሰውየው ላይ ታቸዋል። እናንተ ላይ ጅን ማነው ሲሕር ማስደረግ ድግምት ማስደረግ የሚፈልግ ሰው ወዴት ይሄዳል? ወደ ጠንቋይ ጋር ይሄዳል። ያ ጠንቋይ ከጅኖች ጋር ይገናኛል። ከዚያ በኋላ ለጠንቋዩ በአከሌ ላይ እንዲህ እንዲሆንልኝ ህይወቱ እንዲመሰቃቀል እፈልጋለሁኝ ወይ ትዳሯ እንዲበላሽ ወይ ስራ እንዲበላሽ ብላችሁ ታናገሩታላችሁ። ያንን ድግምቱን ማን ያጠንቋዩ ለማን ያዛል? ሰይጣኑን ያዘዋል። ይገናኛሉ ከእነርሱ ጋር። ያ ሰይጣን ይሰራለታል። የሚሰራለት ዝም ብሎ በነፃ እንዳይመስላችሁ። ሰይጣን በነፃ ይሰራለት ለጠንቋዩ ይዟቸዋል። ምን ታዲያ በምንድን ነው ከፍሎት ነው ወይ? ለብር አይደለም የሚፈልገው፣ አምልኮ ነው የሚፈልገው ከእናንተ። ያ ጠንቋዩ ይሰግድለታል። አላህን የሚያስቀይም የሚያስቆጣ ነገር አድርግ ይለዋል። ያን ያደርጋል። ምናልባት ቁርአንን እየቀደደ ሽንት ቤት ውስጥ ማስገባት ሊሆን ይችላል። እንዲህ አይነት አስቀያሚ ነገራቶችን በጣም ከባባድ የሆኑ ክህደት ያሰራዋል። ከዚያ በኋላ ያንን ሂዶ ያገለግለዋል ሰይጣኑ ይሳኔ ገብታችኋል። ስለዚህ ያ አካል በውስጡ ያለው ሰይጣን ምን አለ? እኔ ተልኬ ነው አለ። በቃ ከጠንቋዩ እንዲህ አድርግልኛ ላይ በልጅቱ ላይ አደረግኩ። ማናት ያስደረገችባት? በምንስ ላይ ነው ያስደረግከው? የጠየቅኩት ያስደረገችባት የራሷ ጓደኛ ነች አለ። ለምን ስለው በትዳሯ ቀንታባት አለ። በትዳሯ በጣም ደስተኛ እንደሆነች አየች። ቤቷ ሁሌ ትመላለሳለች። በዚያ ላይ ቅናት አደረባት። ትዳራቸውን መበታተን ፈለገች። አሁን አጣልችለታለሁ ብሎ ተናገረ። እሷ ባስደረገችው ምክንያት ማለት ነው። ያንን እንግዲህ እኔ ቀጥታ ወደ አልተቀበልኩትም። በምንድን ላይ ነው ድግምቱን ያደረግከው ትሉታላችሁ። ቀጥታ የሆነ ነገር ይነግራቸዋል። በዚያ በነገራቸው ላይ ራሱ ወዲያው አትቀበሉት። ሌላ ማጣሪያ ታደርጉበታላችሁ። እኔ ዛኔ በምንድን ላይ ነው ያደረግከው ስለው ጊዜ በቀይ ቢጃማዋ ላይ ነው አለ። በቀይ በቢጃማዋ ላይ ነው ከልብሷ ወስጄ ነው አለ። ከዚያ ከልብሷ የወሰድከው እንዴት ነው? ምን አይነት ነው ስለው ማለት እንዴት ምን አይነት ቅርጽ ነው የወሰድከው ስለው በሶስት ማዕዘን ቆርጫት አለኝ ከታች አለ። ያ ቢጃማ የት ይገኛሉ? ዋናው ያልተቆረጠው አልኩት። ቢሌ ይገኛል አለ። እየቀራበት ያለሁት ኮምቦልቻ ነው።
ሚሌ ይገኛል። የት ስለው ባሏ አለ እዛው ቤታቸው ውስጥ ይገኛል። አሁን ከባሏ ጋር ተጣልታ እዚህ የመጣቸዋል ባደረግኩባት ርግምት ምክንያት አለ። እሺ የት ውስጥ ይገኛል ምናምን አልኩት። በቃ ሻንጣ አለ፣ ጥቁር ሻንጣ ውስጥ እዛ ውስጥ አለ። ቀዩ ቢጃማ ከታይ በ3 ማዕዘን ተቆርጧል አለ። 3 ማዕዘኗን ወስጄ በእሷ ላይ ነው ድግምት ያስደረግኩባት አለ። ከሆነ ከሰውነት ክፍላቸው እንደዛ ያደርጋል፣ ይወስዳል። በዚያ ላይ እንትኑን ይሰራል፣ ድግምቱን ይሰራል። እሺ አልኩኝና ከዚያ ወደ ውጭ ወጣሁኝና የልጅቱን ቤተሰብ አንድ አካል ጠራሁኝ። ባለትዳር ነች እንደ ልጃቸው አልኳቸው። አዎ ባለትዳር ናቸው። የት ይገኛል አሁን ባሉ አልኳቸው። ሚሌ ይገኛል። የተናገረው እውነት እንደሆነ እያረጋገጥኩ ነው። ሚሌ ይገኛል። እዛ ቤት አላቸው አልኳት። አዎ ቤት አላቸው። እሺ አንድ ስልኩን ስጡኝ የባሏን አልኳቸው። ባሏን ስልኩን ተቀበልኩኝና ሰላም አለይኩም እንዴት ነህ ካልኩት በኋላ የት ነህ አልኩት። ሚሌ ነኝ አለ። ቤት ነህ አልኩት። አዎ ቤት ነኝ። የሚስትህ ጥቁር ሻንጣ አለው ቤት ውስጥ አልኩት። አዎ አለ አለኝ። እስኪ ቀይ ቢጃማ አውጣና እያው አልኩት። ቀዩን ቢጃማ አወጣ። ምን ሆኗል ስለው ከታች በ3 ማዕዘን ተቀዶ ተወስዷል። የለም አለ። በዛ ላይ ያስደርጉበታል። አሁን እርግጠኛ መሆኑን በዚያ ታውቃላችሁ። ያ እና በዚህ መልኩ ከዚያ በኋላ ያንን ድግምት ከእርሷ ላይ እንዲያነሳውና ያን ቀሪውን ልብስ ደግሞ እዛ ያለውን ቆርጦ የወሰደለትን በውሃ እንዲፈሰስበትና ከዚያ በኋላ ያ እንዲበላሽ ማድረግ ትችላላችሁ። በዚያ መልኩ ከልጅቱ ላይ ያደርግን ተነሳላት። ጅኑ ከዚያ በኋላ ለቆ ሄደ። እንደ አጠቃላይ የጅኖችን ወሬ መቀበል አለብኝ ወይ ነው የልጅቱ ጥያቄ። በቀጥታ አትቀበላቸውም። ሊአነሁ ፉሳቅ ወአኽባሩ ልፍሳቅ ላ ትቅበሉ ኢላ ባዕደ ተተቡትን ወበይና ሊቀውሊ ስብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ ወፊ ቂራአ ፈተተበቱ። አማጽያን የሆኑ ሰዎች የሆነ ወሬ ይዘውላቸው ሲመጡ ሳታረጋግጡ እንዳትቀበሉ ብሎ ተናግሯል። አላህ ባለማወቅ ሰዎችን እንዳትጎዱ ዘንድ አለ። ስለዚህ ሳታረጋግጡ መቀበል አይቻልም። ወደ የተናገረውን ተቀብላችሁ የተኮረፋችሁ ቤተሰብ ካላችሁ ታረቁ። ጥያቄ ያለቀጥል ውሱ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ይሞናል ወሃቢያ ወይንም አህባሽ ላይ ጠይቋችሁ ይችላል። እኛ ወሃቢያም አይደለንም አህባሽም አይደለንም። ወሃቢያ ሲባል ምን ማለት ነው ብለው ከጠየቁ የዛኔ እንመልስላቸዋለን። ወይም አፋጧቸው ያዟቸው። ወሃቢያ ሰና ሆናችሁ ወይ ሲሏቸው ወሃቢያ ማለት ምን ማለት ነው ብሏቸው መልስ የላቸውም። መልስ ያላቸውም ምንም አያውቁትም። አይደለም እነሱ ተማሪዎቻቸው ወላሂ መምህሮቻቸው አያውቁትም ምን እንደሆነ። ከዚህ ያዟቸው። ወሃቢያ ማለት ምን ማለት ነው? የዋሃቢያ መሰረቶቻቸው የእምነት መገለጫዎቻቸው ምን ምን ናቸው? የለም ወፍ አንድ ወሃቢያ የሚባል አንጃ አለኝ ብሎ የመሰረተ ዓሊም የለም። ወኢነማ ሂየ ክዝበቱን ወፍትራ እፍተራሃ አህሉ ልቢድዕ ወልአህዋእ ዐላ አልኢማም አልሙጀዲድ ሙሐመድ ብን ዓብድልወሃብ ረሒመሁላህ ተዓላ ወፍተረው ዐለይህ ሊአነሁ ደዓሁም ኢለ ተውሒድ ወኢለ ሱና ወአንከረ ዐለይሂም አሽርክ ወልቢድዕ ወልኹራፋት አለቲ ወቀዑ ፊሃ ከልእስቲጋሰቲ ቢገይሪላህ ዐዘ ወጀል والاستعانة بغير الله عز وجل والدعاء للأموات بما يسمونهم بالأولياء وأنكر عليهم يعني عدم إيمانهم بصفات الله عز وجل كصفة الاستواء غيرها من الصفات الواردة التي جاءت في الكتاب والسنة ولذلك كذبوا وافتروا على أهل السنة والجماعة ولقبوهم بالوهابية وإلا فإن الإمام محمد بن عبد الوهاب ما جاء بشيء جديد يخالف الكتاب والسنة وما كان عليه سلف هذه الأمة وإنما جدد دعوة الأنبياء والمرسلين وطريقة السلف الصالح. يعني علو نقر نتقال لك وهابي يميبال جروب يلا مشاهد يعني سؤال محمد بن عبد الوهاب يميبالان تلق عليه نبر بصادي مدر لاي سوتشن ودا نبيات من قد يتدارى በጣም ደግና መልካም ሰው ነው። ከህደትና ከሽርክ ያስጠነቀቀ ከአላህ ወጀል ሌላ ሙታንን አትጣሩ ነው ያላቸው። በዚህ ነው በእርሱ ላይ የተነሱበትና ወሃቢያ የሚባልን መንገድ ፈጥሮ ነው ተጠንቀቁት ብለው ከእርሱ ለማስበርገግ ሰዎችን የቀጠፉት ቅጥፈት ነው ወሃቢያ የምትለው ቃል ታቻ። ነገር ግን እርሱ ያላቸው ትክክል ነበር። ሙታንን አትጣሩ፣ ነብያትን አትለምኑ፣ ይሄን ያላቸው አላህን ብቻ እንጣራ ነው። ከእርሱ ውጭ ሌላ ማንንም አትጣሩ። እነርሱ አይጠቅሟቸውም፣ አይጎዳቸውም። የሚጠቅም የሚጎዳው ጥቅምንም ሊያመጣ የሚችለው ጉዳትን ሊከላከል የሚችለው እርሱ አምላክ አላህ ሱብሓነሁ ወተዓላ ብቻ ነው አላቸው። አይ ነብያቶችን እንለምናለን ነብዩ ሰለላሁ ዐለይሂ ወሰለም አሉ። ወልይ ብለን የምንጠራቸውን ወልዮችን እንለምናለን እንጠራቸዋለን አሉ። ተመልከቱ።
ይህንን ባለ ጊዜ ነው እነሱ የዛኔ ዋሃብያ ብለው የቀጠፉበት። ከእርሱ ሰዎችን ለማስበርገግ ከእርሱ ሰዎችን ለማራቅ ብለው። መሐመድ ብን አብዱል ወሃብ በጣም ጀግና ዓሊም ነው። ገራሚ የሆነ ዓሊም ነው። ወላሂ ላዚም በሳዑዲ አረቢያ ላይ ዛሬ እንደምታዩት ሆኖ አታዩትም ነበር። የመዲና መሐመድ ብን አብዱል ወሃብ ከመምጣቱ በፊት የነበረው ሁኔታ የሰሓቦችና ነብዩ ሰለላሁ ዐለይሂ ወሰለም መቃብር እንዳለ ቤት ቤት ዶሪህ ተሰርቶበት ማንም ሰው ከዓለም እየበጣ የዓለም ሱፍያ እየሄደ እየተንደፋደፈ ይለምን ነበር። ሙታንን ማለት ነው። ከዛቸዋል ይሄን ነው መጥቶ ከንጉሱ ጋር ሆኖ ጥርግርግ አድርጎ ከዚያ ዶሪሁን አስጠፋባቸው። በቃ በዚያ ጥርሳቸውን ነከሱበት። ይደመለመን የለም ማለት ያባራል ፖሊስ። እያንዳንዱ መቃብር ላይ ፖሊስ ቆሟል። አንድ ቲዮክ ሰራለው ሙታን ለምናለው ከዚያ ያስቆማል። ይህ ሁሉ ጸጋ የተገኘው በመሐመድ ብን አብዱል ወሃብ ነው። እሱ ያንን ዳዕዋ ባያደርግ ኑሮ ይዛኔ እያንዳንዱ እየሄደ ሰው ሙታንን እየሄደ ይለምን ነበር። መሐመድ ብን አብዱል ወሃብ ዱዓ ልናደርግለት የሚገባ ሰው ወላሂ በጣም ጀግና ነው። የነቢያትን መንገድ አደሰ። ሙታንን አትጣሩ ብሎ ከፊታቸው ቆመባቸው። ይሄም ባለ ጊዜ ነው ወሃብያ የሚባል እንትን ስም የለጠፉበት በርሱ ላይ። በቂዕ ላሳያችሁ። መሐመድ ብን አብዱል ወሃብ ከመምጣቱ በፊት በቂዕ ማለት የሰሃቦች መቃብር ነው። ዛሬ መዲና ላይ ያለው ዛሬ ላይ ስትሄዱ ምንም አይነት ቤቶች ዶሪህ ተሰርተውበት አታዩም። ፈራርሷል። ማን ያስፈራረሰው? እርሱ ነው ይሄን ያደረገባቸው። ተመልከቱ። ኑ ላሳያችሁ። በቂዕ አልበቂዕ ቀብለ ሙሐመድ ብን አብዱል ወሃብ ይላል። አልበቂዕ ቀብለ ሙሐመድ ብን አብዱል ወሃብ ሙሐመድ ብን አብዱል ወሃብ ከመምጣቱ በፊት የሰሃቦች መቃብር ስፍራ በቂዕ ያው እንዲህ ነበር። ይታያቸዋል። እነዚህ ቤቶች ምናምን እነዚህ ሁሉ ቤቶች በየመቃብሩ ላይ ነበሩ። ዶሪህ ይባላሉ። እየሄድክ እየገባህ ያንን ሙታን ሰሃባ ትለምናለህ። እንዲህ ያስደርጓቸው ነበር። ሙሐመድ ብን አብዱል ወሃብ መጣና ይሄንን አስፈራረሰባቸው። ሱፊዮች ከዚያ በኋላ ነው በእርሱ ላይ እሱ ወሃቢያ የሚባል መንገድ አመጣብን ያሉት። እነዚህ ሁሉ ቤቶች ነበሩ። ጥርግርግ ያረገረገና እነዚህን አሁን እንዴት አደረገው? ተመልከቱ። አሁን እንዴት እንደሆነ ተመልከቱ። ይሄ ከላይ ያለው በፊት የነበረው ነው። መሐመድ ብን አብዱል ወሃብ ከመጣ በኋላ ልክ እንደዚህ ሆነች። በቃ አለቀ። ከታች ታያችኋል። አሁን በቃ خلاص መቃብሩ ልክ እንደዚህ ብሎ ቀረ። እነዚያ የነበሩት ዶሪሾች ሁሉ እንዳለ አስፈራረሳቸው ከንጉሱ ጋር በመሆን ጅግና ነው። هاي يضيق يسلم من صلى الصبح في جماعة فهو في ذمة الله. የሱብሒን ሶላት የሰገደ ሰው በአላህ ጥበቃ ስር ነው አሉ። ያ ሰው በዚያ ሱብሒን ሶላት በሰገደበት ሁኔታ ቢሞት መልካም ላይ ነው ያለው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መን ሰላ አሱብሕ ፊ ጀማዓ ፈከአነማ ቃመ አለይለ ኩለሁ አሉ። የሱብሒን ሶላት የሰገደ ሰው ሌሊቱን ሙሉ እንደሰገደ ይቆጠርለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አስባችሁታል? ጊዜውን ጠብቃችሁ ስገዱ። ነቢያችን ሰለላሁ ዐለይሂ ወሰለም የሱብሒ ሶላት የሚያልፋቸው ሰዎች የንፍቅና ባህሪ ያለባቸው ናቸው ብለው ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አስቀሉ ሶላቲ ዐለል ሙናፊቂነ ሶላት አልዒሻ ወሶላት አሱብሕ ወለው ያዕለሙነ ማ ፊሂማ ለአተውሃ ወለው ሐብወን። በመናፍቆች ላይ ከባባድ ሶላቶች ማለት የሱብሒ ሶላትና የዒሻ ሶላት ናቸው አሉ። በእነዚህ ውስጥ የሚገኘውን ምንዳ ቢያውቁ ኖሮ እየተንፏቀቁም ሆነው ሄደው መጥተው በሰገዷት ነበር ይችን ሶላት አሉ። ይሄ ነው የሱብሒን ሶላት የሰገደ ሰው የጀነት ነው ተብሏል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ሰላ አልበርደይን ደኸለ አልጀና። የሱብሒን እና የዐሱር ሶላትን የሰገደ ሰው ይህ ጀነት ነው ብለው መስክረውለታል ነቢ ሰለላሁ ዐለይሂ ወሰለም። የእምነታችሁ ጥንካሬ ምሳሌ ነው፣ መገለጫው ነው። የደካማነታችሁ መገለጫው ነው። እርሱን የጠነከረ ሰው ምን ያክል በኢማኑ ላይ ጠንካራ እንደሆነ ያንን ብርድና የሞቀ አልጋውን ፍራሹን ወደ ላይ አንስቶ ያንን እንትን ብሎ ለጌታው ለአላህ ቆሞ የሰገደ ሰው ምንኛ ጀግና ነው በኢማኑ ላይ ልባቸው ያለ ነው። እና ይህ ነው እና ስለዚህ ሰውነንና በእንቅልፍ ያልፍብናል። በዚያ እንወቀሳለን ወይ? ብዙ ሰበቦችን ተጠቅማችኋል። አርብ ቀጥራችሁ ጓደኞቻችሁ እንዲደውላችሁ አድርጋችሁ ሁሉ ካልተሳካ በእንቅልፍ ቢያልፍ የዛኔ አትወቀሱም፣ አውቃችሁ እስካላሳለፋቸው ድረስ። ታዲያ ያለፈበት ሰው እንዴት ነው መስገድ ይችላል ወይ? አዎ ይሰግዳል። ሶላቱ በተነሳበት ሰዓት ሰውዬ መስገድ አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን ነሲየ ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ሰው